ለምን ትንከባለላለህ? ተነስ በእናትህ ቤቲ ተው በያቸው ይተውላሉ። በዚህ ፍጥነት ምንድነው? ሙቪ ጠርተው ነው አይደለም? የሰሩ ፍቅረኛ ነው ና እኔ ተለሽ ታገኝ ነው ሌላ ሰው እኔ ተለሽ ሌላ ሰው ታገኝ ነው። ምን ተፈጥሮ ነው? ምን ተፈጥሮ ነው? ምን ተፈጥሮ ነው? ሙሚ ቤት ጃውሽ ቤት ታሪማይቶ ሙሚ የሰው ሚስት እኔ ምን የሰው ሚስት ናት። የሰው ሚስት ናት። ምንድነው? እኔ ምንም አልገባኝም። እኔ ምንም የደበቅኩት ፍቅረኛው ናት ነበር። ኧረ ዘበኛውን ጥሩት ነው ነበር እኮ ሙቪ ግልጽ ማድረግ ያለብህ ነገር ንገረን እኮ። ግልጽ እያደረግኩ አሁን ላይ ፍቅረኛው ነው ወይ ምንድነው? ቆይ የተፈጠረውን ነገር ራሷ ታፈረዳባ እንዴ? እናዳምጣት። እኛ ሂስትሪውን አናውቅም፣ ያለውን ነገር አናውቅም። ንገሪን እህቴ። የድሮ ፍቅረኛ ነበር ነው? የድሮ ፍቅረኛሽ ነበር? ስንት ዓመት ሆናችሁ ከተለያያችሁ? ሙቪ በስንት ጊዜ ነው ያገኘሽ? አይ ከእሷ በቃ አይ ዋናው ነገር ማለት ነው እዚህ ጋር ነሽ ከዚህ ልጅ ጋር ጨርሳችሁ ጨርሳችሁ በቃ ይውጣ። በቃ ኦሬዲ ጨርሰው ከሆነ ምንም አይነት እኮ የእሷ ጥፋት የለም። አይ እኔ ይዛው መጣሁ ተከትሏት ነው የመጣው። ቆለፈው እኮ ሊገርም ስለሆነ ሙባረክ ኤፍሬም ዘበኛው ንገር። ቆይ ታረጋጋ። አንተ በስ ፕሮግራም እኮ በቃ ያው አንተ ወደ እና በቃ አንተ ወደ እንትን አይደለም መንገር እኮ ነው መንገር ነው። ልጅቷ ሌላ ህይወት ጀምራለች። መንገር ነው እቺ እንደሌሎቹ ቀለፉ ወልቋል ወይ ለምን ነው በስንት ሰዓት ታስረዳን ያለው ነገር እኮ እኔም አይደለም እኮ በቃ ያለፈው ህይወቷ ነው አይደለም ማለት ነው። ሶ ገብቶ ፕሮግራሙን እንትን አንበለው፣ ፕሮግራሙን እንቀጥል። እሱ ነው ምኞቱ በእርግጠኝነት። ስለዚህ ሁሉ እየረጠረው ነው እንዴ ያልጨረሳችሁ ሲጀመር ማለት ነው። እኔ ምን ባይናይ ይከፈትለት ይውነታው በቃ ይቁረጥለት። አይቶ ለምን ገብቶ አይደለም ፍቅር ቆይ ተረጋጊ። ሁሉ ነገር እንዳንቺ በጉልበት አይደለም እኮ የሚሆነው። ፕሮግራሙ ከዚህ በላይ እንዴት ይረበሻል? አንዴ አይ እንትኑ ያስወጣው ዘበኛ ያስወጣው አንዴ እኔ ስማኝ፣ አንዴ አዳምጠኝ፣ እንደማመጣ እዚህ ጋር ይሄ ሁሉ ታዳሚ ክብር ነው አይደል? ስለዚህ እሷ ያለውን ነገር ትንገረን፣ ከማጋር መሆን እንደምትፈልግ ከማንን እንደምታፈቅር ትንገረን። በቃ ይሄንን ብቻ ነው ማወቅ የምንፈልገው። ስለዚህ ይሄንን ነገር ትንገረንና እኛ ምን እንገላገል። ነገር ይናል ነገር አትፍሪ፣ በግልጽ ነገር ግልጽ አድርገሽ ነገር ይናል። ምንድነው ማለት በቃ ተለያይተናል አሁን ላይ ከዛኛው ጋር ከሱ ጋር ተለያይተናል እና ከሞቤ ጋር ደግሞ አንድ ላይ ነበር። ከሞቤ ጋር አንድ ላይ ነበር። ይሄን ፕሮግራም መጥቶ የበጠበጠው አሁን ሲጀመር ስለተለኛ አይደለም እኮ ያቺ ፍቅር አልወጣለትም። ሌላ ሊበጠበጥ አይችልም እኮ ይሄን ነገር። እሺ አይደለም እኮ ኤፍሬም አንድ ጊዜ ያጨረሱት ነገር ካለ ይጨርሱ። ኖ አይጨርሰናል። ጨርሳችሁ ይለያዩ አለያቸው እንዴ ተቆርጦለት ነው ያስብበት ታብሎ ነው የተለያዩ። ለምን ዘበኛ ፖሊስ ተራ እንዴ እንደዚህ የሚባል ሐሰን። እኔ ደግሞ ይሄ ነገር አጀንዳ አይሆን፣ በቃ ወደ ፕሮግራሙ እንመለስ ነው። ችግር የለውም ቀጥይ፣ በቃ ነገር የለም እና በቃ ከሱ ጋር አብረን ነበር እና በተለያየን ሰዓት ደግሞ ሙባን ነበር ያገኙት። ሙባ በጣም ጥሩ ሰው ነው ማለት በጣም በብዙ ነገር ጎድቶኝ ነበር በቃ እና ሙባ ነው አሳታለኝ እንደታለኝ ለምን አይቆርጥለትም? ለምን እዚህ ጋር ነው? አይ ምናናችሁ ምን ነው ይበጣብላል ማለት ነው። ዋንዴ በእናታችሁ ወይ አስገባ ይግባ ነይ ነይ ነይ